ሲፈጸሙ ይታያል እና ከኛ በበለጠ በውስጡ ያሉት እነሱ ችግሮችን በደንብ ያውቃሉ። የአደረጃጀት ብቻ አይደለም። ሁል ጊዜ አንድ ነገር ተደራጀ ወይም ወደ አንድ ነገር መጣ ሲባል ውስጡ ጨርሶ ጠራ ተስተካከለ ማለት አይደለም። ችግር ፈጣሪ የሆኑ ሰዎች፣ ሆዳቸውን ለማከራየት የሚፈልጉ ሰዎች ይኖራሉ። አሁን የኢትዮጵያ ሕዝብ ችግር ሆዱን የሚያከራዩ ምሁራን ናቸው። ሆዳቸውን አከራይተው ለዛሬ ፊታቸው ተወልውሎላቸው ጥቅም አግኝተው የዛሬ ኑሮ ነው የሚያዩት እንጂ ነገ ምን ይደርስብናል፣ ምንድን ነው የምናየው የሚሉ ነገር የለም። ምክንያቱም እየሰሩት ያሉት ሕዝብን ነው እየበደሉት ያሉት፣ አገርን ነው እያጠፉ ያሉት፣ አገርን ነው እያወደሙ ያሉት። ስለዚህ ከዚያ አኳያ አገርን ያወደመ ሕዝብን የበደለ የአንድ አገር ሕዝብን የሚያህል የእግዚአብሔርን ሕዝብ የሚበድል ሰው መቼም ቢሆን አይለማምና ለኔ የሚመስለኝ ምንድነው ውስጡን የሚያውቁት እነሱ ናቸው። ያ ጠርቷል ወይ አጥርቷል ወይ ጠርቷል ወይ ጽዳት ተደርጓል ወይ? ወታደሩ ጥሪውን ተቀብሎ ባለቆቻቸው ላይ በተለይ በመስመራዊ መኮንኖች ላይ የምናደርገው ውጊያ ምንድን ነው? ከማን ጋር ነው እየሰራን ያለነው? ምንድን ነው? ለምን ነገ ተጠያቂ አንተ አትሆንም ወይ? እኔንም ተጠያቂ አታደርግም ወይ? እኔ አንተን አሳልፌ እሰጣለሁ። በዚያን ጊዜ እንዲህ አይነት ነገር ሲመጣ አንተ አትጠየቅም ወይ የሚለውን ለአለቆቻቸው ማሰማት መቻል አለባቸው። አለቆቻቸውም ይህንን ጥሪ መስማት አለባቸው። ጀነራል መኮንኖችም ደግሞ ጀነራል መኮንኖች ነን የሚሉት ሆዳቸው ያከራዩት የኢትዮጵያን ሀብት የሚዘርፉት ዱባይ ነጋዴ ጀነራሎች፣ በዱባይ ቤት እየሰሩ ያሉ ጀነራሎች፣ የወርቅ ንግድ ላይ የተሰማሩ ጀነራሎች፣ አብይ የሀገሪቱን ሀብት እንዳለ የሚያፈስላቸው ሰዎች፣ እነዚህ ትልልቅ ማዕረግ ያለ ልክ የተሰጣቸው ሰዎች ከሚጠየቁበት ደረጃ ላይ እነሱን ለማድረስ እነሱም እዛ ውስጥ ከመግባታቸው ወደፊትም ከተጠያቂነት የሚድኑ አይደሉም። ይህንን አስረግጬ ደጋግሜ ለእነሱ ነግራለሁ። እነሱ ብቻ አይደሉም። ሚሊሻ የተባለ የአማራ አርሶ አደር እንደ ሌሎቹ አርሶ አደር የሆነው ውትድርና 3 ሳምንት 4 ሳምንት መሳሪያ ማጽናትና መተኮስን አስተምሮ ጠመንጃ ሰጥቷቸው ተዋጉልን ብሎ ያሰማሯቸው እርስ በርሱ የጎረቤት ልጅ የዘመድ ልጅ እየገደሉ እነሱም እየሞቱ ያሉት ሚሊሻ ፖሊስ ነኝ የሚለው ሁሉ መሳሪያቸውን ወዴት መመለስ እንዳለባቸው፣ ምን ማድረግ እንዳለባቸው ሊያስቡ ቁጭ ብለው ሊያስቡ ይገባል። በዚህ አደረጃጀት ውስጥ ጥሪ ቀርቦላቸዋል። ይህንን የማይቀበሉ ከሆነ ምርጫ ላይ እንሳተፋለን፣ ምርጫ ካልተሳተፈን እንሰረዛለን እያሉ የሚያወሩትን ሰምቻቸዋለሁ ምርጫን በተመለከተ እና ይሄ ማስቆም የሚችለው አንድና አንድ ፋኖ ብቻ ነው። ከምርጫ የኢትዮጵያ ሁኔታ ተጠያቂ ወደሚካሄድበት ሁኔታ ላይ ማድረስ ነው። አብይ አህመድ አንተ ባነሳው ሁኔታ ላይ መልክ ላይ አገሪቱን ዘርፏል። አገሪቱን አስይዘው ከአረቦቹ ከምኖቹ ቁጥር ስፍር የሌለው ገንዘብ ወስዷል። ኤሜሬት ላይ መኖሪያ ቤት አሰርቷል። የንግድ ድርጅቶችን አቋቁሟል። ሰዎቹን ወደ ታማኝ የሆኑ ሰዎችን ወደ ኤሜሬቶች ያንን የሚያከናውኑ አድርጓል። የእናቱን ወንድም አጎቱን እንደዚሁ ሀብታም አድርጎ እዛ የሱ ስራ እንዲሰራለት አድርጎታል። ብዙ መሰረት ጥሏል። አብይ ዘራፊ ነው፣ ቀጣፊ ነው የምንለው ያለ አግባብ አይደለም። ከዚህ የተነሳ ይመስለኛል ተስፋ ወደ ማጣት ይሄዳል ይሄ ምርጫ ቢቆም እና ይሄ ምርጫ ማስቆም የሚችሉት ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ እንደ ወትሮ የአክብሮት ሰላምታችን ይድረሳችሁ። በወቅታዊ ጉዳይ የምናደርገውን ውይይት ከመጀመራችን በፊት ለክርስትና እምነት ተከታዮች እንኳን ለከተራ በዓል አደረሳችሁ ያን መልካም ምኞታችንን እንገልጻለን። ለዛሬ እንግዲህ በተለይም የአማራ ፋኖ ብሔራዊ ንቅናቄ ድርጅት ምስረታ ይፋ ሆኗል። ይህንኑ ተከትሎ ባሉት ወቅታዊ ጉዳይ እንድንወያይ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። እግዚአብሔር ይስጥልኝ ሀብታሙ፣ እንዴት ሰነበተ? ሳምንቱን በሙሉ ስለተሰጠኝ ድል እጅግ አድርጌ አመሰግናለሁ። እኔም እንደዚሁ ለከተራ በዓል የክርስትና ሃይማኖት ተከታዮችን እንኳን ደረሳችሁ ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እግዚአብሔር ይመስገን። እንግዲህ ሳምንቱ አልፏል። የተለያዩ ሁኔታዎች አሉ፣ በአገር ቤትም ከአገር ውጭም። በተለይ ደግሞ ረጅም ጊዜ ህዝብ ሲጠይቅ የነበረው በተለይ
በተለይ ጦርነት የተከፈተበት የአማራ ህዝብ የፋኖ አደረጃጀቶች ከተበጣጠሰ ሁኔታ ወደ አንድ አደረጃጀት፣ አንድ መዋቅር፣ አንድ መሪ እንዲኖር እንግዲህ ሰፊ ትግሎች፣ ሰፊ የውስጥ ሂደቶች ነበሩ። ያን ተከትሎ እንግዲህ በትላንትናው ዕለት ጥር 9 ቀን 2018 የአማራ ፋኖ ብሔራዊ ንቅናቄ ምስረታውን ይፋ አድርጓል። እናንተም በተለይ እንደ ድርጅት በተደጋጋሚ ፋኖ ወደ አንድ አደረጃጀት እንዲመጣ አንድ የጋራ አመራር ኖሮት ከአማራ አልፎ እንግዲህ ለሌላውም ኢትዮጵያዊ ተስፋ የሆነ አደረጃጀትና ተቋም የሚጠበቅበት እንዲወጣ በሚል በተደጋጋሚ በይፋ በመግለጫ ጭምር እርሶም ደግሞ በምናደርጋቸው ውይይቶች ጠንከር አድርገው ወቀሳ ጭምር ያቀርቡ ነበርና የአማራ ፋኖ ብሔራዊ ንቅናቄ ምስረታ ይፋ መሆንን እንዴት አገኙት? አጠቃላይ ሂደቱ እንዴት ነበር ስትከታተሉ የነበረው? አብታሙ፣ ይሄ የሚጠበቅ ነበረ። ሁላችንም ጅምሩ ጀምሮ የተበታተነ ኃይል የትም አይደርስም፣ ድር ቢያብር አንበሳን ይሰር፣ አማራ አንድ ነው፣ የተበታተነ አማራ አይደለም፣ የሚጠፋው ህዝብ አንድ ነው፣ የሚሞተው ህዝብ አንድ ነው፣ የሚገደለው ህዝብ አንድ ነው። ስለዚህ ህዝቡን ለማታገል የግድ አንድ እዝ ስር መግባት ያስፈልጋል፣ አንድ መሪ ያስፈልጋል፣ አመራሩን መምረጥ ያስፈልጋል፣ በህብረት መስራት ይጠቅማል። በተናጠል የሚደረገው ነገር ለጠላት አነጋገር አይመችም። ጠላት ሁል ጊዜ የሚናገረው የተበታተነ በሌላ በራሱ ስም ራሱ እየገደለ ራሱ እየሰረቀ ራሱ ወንበዴ ሆኖ ሌላውን ወንበዴ ይላልና ይሄ ሁሉ ሊሆን የቻለው አንድ መሪ አንድ አደረጃጀት ስለሌለ ነው። አደረጃጀት አስተካክሉ፣ ድር ቢያብር አንበሳን ይሰር ነውና የማሸነፍም የኃይል ሚዛንንም ታስተካክላላችሁ የሚል ብዙ ጊዜ ያልነው ነገር ነው። እንግዲህ በተደጋጋሚ ተሰባስበው በጋራ እየተነጋገሩ ሳይስማሙ የየግል ድርጅት እያደረጉ ቆይተዋል። ከተበታተነ ወደ ሁለት አደረጃጀት መጥተው በሁለት ስም ይጠሩ ነበረ። ዛሬ ደግሞ እኛ ወደምንለው አንድነት መጥተዋል። ይሄ አንድነት በዚህ አይነት መሪ ከተገኘ መዋቅሩ ከተስተካከለ በስትራክቸር ደረጃ ይሄ የአንድ አገር የአንድ የትግል መስመርን በቀጥታ ተዋረድ ያለው ጉዞ ከሆነ ማሸነፊያውም የድሉም ሁኔታ ፈጣን ይሆናል። ስለዚህ ይሄ በመሆኑ ደስተኞች ነን። በጣም ደስ ብሎናል። በዚህ ላይ ያገዙትንም ሰዎች የረዱትም በምክርም በተለያዩ ሁኔታ አቅማቸው በተፈቀደ ሁሉ ላይ ተረባርበው የአማራ ትግል ተበታትኖ እንዳይቀር ያደረጉትን ሰዎችን ሁሉ ልናመሰግን ይገባል። ይህንን ያደረጉ ሰዎች ከውስጥም ከውጭም ያደረጉ ሰዎችን እጅግ አድርገን ልናመሰግን ይገባል። ዋናው ነገር ይሄ ተቋጨ። ነገር ግን ከዚህ ቀጥሎ ያለው የትግል ሁኔታ ከዚህ ቀጥሎ ያለው ህዝብን መካስ በነሱ ምክንያት በነሱ ስም የተሰራውን ስራ ጥላሸቱን ሁሉን የሚያጠራ ስራ መስራት መቻል አለባቸው። ጊዜ የሚሰጥ አይደለም። ትናንትና እገሌን አውቃለሁ እንደዚህ ነበረ፣ እገሌ እንደዚህ ነበረ፣ ጓደኛዬ ነው አይ የምናምን የሚባል ይሄ ታልካሻ አባባል ፈጽሞ ጨርሶ ከነሱ መወገድ አለበት። መሪውን እንደ መሪው ማክበር መቻል አለባቸው። የመሪውን ትዕዛዝ ተቀብለው እሺ ብለው መውጣት መውረድ አለባቸው። ይሄ ሲሆን አንደኛ የአመራርም የምሪትም የሁሉም ነገር የሰመረ ይሆናልና ከዚህ በኋላ ያለው ትግል ቢያዘገዩ የመሪዎች ኃላፊነቱ የመሪዎቹ ከዚህ በፊት የተበተነ ተጠያቂነት የሌለበት ነበር። አሁን ግን ተጠያቂነት ወዳለው ሁሉ ሄዷልና በረሃብ በድንቁርና ትምህርት ልጆች እንዳይማሩ አማራ እንዳይረባ እንዳይወጣ የተደረገውን ትግል አፋጥኖ ይሄ ተሰምቷቸው በመኩራራት አይደለም፣ በመዝናናት አይደለም፣ በፉከራ አይደለም እና ከልብ በመስራት ትግሉን ወደ ጫፍ ላይ ለማድረስ በትግሉ ላይ በርትቶ እንዲሰሩ ያስፈልጋቸዋል። ዝም ብሎ የሚታለፍ አይደለም። ነገር ግን እኔ የሚለው ነገር ምንድነው? ለነሱም እንኳን ደስ አላቸው፣ ለኢትዮጵያ ሕዝብ እንኳን ደስ አላቸው፣ ለኛም እንኳን ደስ አለን። ደስ ብሎናል። ትግሉ በዚህ ልክ መሰራት አለበት። በዚሁ ሁኔታ ጊዜ ሳይሰጥ ስትራቴጂ ወዲያውኑ ተቀይሶ ለተቀን ሳይባል ወደ ድል አቅጣጫ ወደ ከባዱ ትግል መግባት አለባቸው። አማራ ትልቅ ሕዝብ ነው። ትልቅ ጉዞ ነው። አማራ ትልቅ ስራ መስራት የሚችል ነው። አማራ ሕዝቡም አመራርን መቀበል፣ ሕዝቡ ራሱ የአመራሩን ማክበር ይኖርበታል። የኢትዮጵያ ሕዝብም ይህንን በደስታ ተቀብሎ ለራሱ ከዚህ ትግል ጋር ማቀናጀት፣ ለጠላት እምቢ ማለት፣ ለዘራፊው አብይ አህመድ አፍሪካ ቀንድን ጭምር ዓለምን እያሸበረ ላለው ለሽብርተኛው ለኦህዴድ ብልጽግና እምቢ ማለት መቻል አለባቸው።
ትግሉ የተጣመረ መሆን አለበት ለማለት እወዳለሁ። አብርሃም እጅግ ከልብ አመሰግናለሁ። እንግዲህ ዶክተር ሸዋፈራው አንስተውታል። በተለይ በመግለጫው ላይ የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል እንግዲህ የአማራ ፋኖ ብሔራዊ ኃይል አፋብኃ ባለፈው ዓመት ግንቦት 1 ቀን 2017 ዓ.ም በቋራ ቃል ኪዳን የተቋቋመው ከዛ በፊትም በተለያዩ የአማራ ግዛቶች አራቱ ቀጠናዎች አካባቢ በተለያየ አደረጃጀት የነበራለ። በኋላ እንግዲህ እስክንድር ደግሞ የሚመሩት አፋድ አለ። እነዚህ ሁለቱ ናቸው እንግዲህ አሁን ወደ አንድ መጥቶ ከዚህ በኋላ ከዚህ አይነት አደረጃጀት ውጪ ፋኖ እንዴት ይንቀሳቀሳል? ፋኖ ሆኖ መንቀሳቀስ የሚቻልበት እድል ያለም አንድ ድርጅት ተፈጥሯል። ነገር ግን ሲነሱ የነበሩ ችግሮች ደግሞ አሉ። በተለይ አንድነቱ ከወረቀት ከመግለጫ አልፎ በተግባር አንድ የሚኮኑበትና ለህዝቡም ደግሞ ህዝብ ውስጥ በፋኖ ስም አገዛዙ የሰገሰጋቸው ህዝብን የሚያስቀይሙ ድርጊት የሚፈጽሙ የፋኖ ትግል ወደፊት እንዳይሄድ አገዛዙ አስርጎ አስገብቶ እንግዲህ ከትግሉን ለማዳከም የተለያዩ እንቅስቃሴዎች ሲደረጉ የነበረበት ሂደት አለ። እንደ ጥያቄም ደግሞ የሚነሱ ነገሮች አሉ። ይሄ ውህደት ከመምጣቱ በፊት ይነሱ የነበሩ ጉዳዮች ዞሮ ዞሮ እንግዲህ በውስጥ ረዘም ያለ ጊዜ ምክክር ተደርጎበት አሁን ይሄ ውጤት መጥቷል። የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል ተብሏልና ጠቀስቀስ አድርገውታል። በተለይ በኃላፊነት ደረጃ መታየት ያለባቸው ጉዳዮች ትግሉን ወደፊት ለመግፋት ውስጥን ለማጥራት አንድ ድርጅት ሆኖ ደግሞ በመግለጫ ብቻ ሳይሆን በተግባር ወደፊት ለመራመድና የአማራን ጥያቄዎች ዳር ለማድረስ የሚቻልበትን እድል ለመፍጠር እንደው እናንተም ደጋግማችሁ ስታነሷቸው የነበሩ ጉዳዮች ትግሉ ከአማራ ክልል መውጣት አለበት የሚል ነገር ነበር። ከዛ በፊት ግን ትግሉ ውስጥ ደግሞ ያሉ ችግሮች በደንብ ተነቅሰው ወጥተው መራገፍ እንዳለባቸው ተደጋግመው ይጠቀሳልና ከዚህ አኳያ እንደው እንደ ሀሳብ እንደምታነሷቸው ጉዳዮች አሉ ወይ? አንድ ሁለት ብላችሁ ከዚህ ቀደም በችግር ስታነሷቸው የነበሩ ጉዳዮች ለአዲሱ የአማራ ፋኖ ብሔራዊ ንቅናቄ እንደ ቤት ስራ ሊወስዳቸው የሚገቡ ጉዳዮች አሉ ወይ? እንደ ሂደቱን በቅርብ እንደሚከታተል ሩቅ ተመልካች እንግዲህ ሀብታሙ ውጪ ሆነን ወደ ውስጥ ለምናይ ለኛ ቤቱን ለዘጉ ሰዎች የቤቱ ውጩ ነው፣ ውጭ አካሉን ነው የምናየው። ከዛ ባለፈ ሩመር ነው። ከዛ ባለፈ እየተደረገ ያለው ነገሮች ደግሞ ከሚደርሱን ኢንፎርሜሽን አኳያ ሆኖ ሲገኙ ይሆናሉ ተብሎ የተተነበዩ ነገሮች ሲፈጸሙ ይታያል እና ከኛ በበለጠ በውስጡ ያሉት እነሱ ችግሮችን በደንብ ያውቃሉ። የአደረጃጀት ብቻ አይደለም። ሁል ጊዜ አንድ ነገር ተደራጀ ወይም ወደ አንድ ነገር መጣ ሲባል ውስጡ ጨርሶ ጠራ ተስተካከለ ማለት አይደለም። ችግር ፈጣሪ የሆኑ ሰዎች፣ ሆዳቸውን ለማከራየት የሚፈልጉ ሰዎች ይኖራሉ። አሁን የኢትዮጵያ ሕዝብ ችግር ሆዱን የሚያከራዩ ምሁራን ናቸው። ሆዳቸውን አከራይተው ለዛሬ ፊታቸው ተወልውሎላቸው ጥቅም አግኝተው የዛሬ ኑሮ ነው የሚያዩት እንጂ ነገ ምን ይደርስብናል፣ ምንድን ነው የምናየው የሚሉ ነገር የለም። ምክንያቱም እየሰሩት ያሉት ህዝብን ነው እየበደሉት ያሉት፣ አገርን ነው እያጠፉ ያሉት፣ አገርን ነው እያወደሙ ያሉት። ስለዚህ ከዚያ አኳያ አገርን ያወደመ ህዝብን የበደለ የአንድ አገር ህዝብን የሚያህል የእግዚአብሔርን ህዝብ የሚበድል ሰው መቼም ቢሆን አይለማምና ለእኔ የሚመስለኝ ምንድነው ውስጡን የሚያውቁት እነሱ ናቸው። ያ ጠርቷል ወይ አጥርቷል ወይ ጠርቷል ወይ ጽዳት ተደርጓል ወይ ለወደፊትስ የሚደረገው ለመውሰድ የተዘጋጁት ነገር አለ ወይ? ጨርሶ ተማምኗል ወይ? ቃል ክዳን ብቻ አይደለም። ቃል ክዳን ብዙዎቹ እኮ ይሁዳም እኮ የጌታ ሐዋርያ ነበረ። ጌታን ክደው ሞቷል እና ምንድነው ሌላ ይሁዳ አለ ወይ? ሌሎች ውስጥም ያሉትን ውጭም ያሉትን የሚያወናብዱት እነዛን ሁሉ መግራት የሚቻልበት አሁን ስትራክቸሩ ይሄንን አጥቆ የሚከታተል የራሱ የሆነ አሰራር አለ ወይ? አንድ የጦር ሜዳ እኛ በምናውቀው አንድ ወደ ጦር ሜዳ የሚሄደ ወይም አደረጃጀት ላይ ያለው አካል ወይም ድርጅት ከውስጡ ችግር ወደፊት ቢፈጠር የሚወስዳቸው አክሽኖች የማያስጠይቁ ናቸው። የጦር ሜዳ አክሽን የሚያስጠይቅ አይደለም፣ የማያስጠይቅ ነው እና ይህንን ሁሉ ከሲቪል ወደ ሚሊታሪ ራሳቸውን አስተካክሏል፣ ቀይረው አስተዋል ወይ? ይህ ሁሉ ሊታወቅ ይገባል። ያለበለዚያ መሬን የለቀቀ ሆነው ወደ ነበረበት ወደ ድርጅቴ ወደ እንትኔ የሚባል ነገር እንዳይመጣ ይህንን
በጥንቃቄ አመራሮቹ እየተነጋገሩ እየተመካከሩ እያስወገዱ መሄድ ነው። ምክንያቱም ይሄንን ያልኩት ትልቅ አንድ ጉዳይ አለ። አገር ኢትዮጵያ ነው። እንግዲህ ከዚህ ቀደም በጽሁፍም በቃላትም የክቡር የአክሊሉ ሀብተወልድን አባባል ብዙ ጊዜ አነሳለሁ። ምንድነው ዓላማችን? አጀንዳችን አንድ ነው፣ እሱም ኢትዮጵያ። አገራችን አንድ ናት፣ እሷም ኢትዮጵያ የሚሏት እና በዛ ልክ አገራቸው አጀንዳቸው ነው የሚሉትን ከልባቸው አገራቸውን የሚያገለግሉ የአሁኑም ብቻ አይደለም በፊት ያለውንም ለመስራት የሚያስችል ከብዙዎቹ ጋር ሊያገናኝ የሚችል ሰንሰለቱን በደንብ አድርገው መዘርጋትና እንደተነበበ በመግለጫው ላይ እንደተነበበ አርቆ ማሰብ፣ ሰፊ ጉዳይ ማየት፣ ኢጎዝምን ማስወገድ፣ ትሁት መሆን፣ ህዝብን ማዳመጥ፣ የጠላትን ቀንድ መቅበር እንዲህ እያደረጉ የመሄድ የሚችሉ ስራ መሰራት ያለበት ይመስለኛል። እንግዲህ ከኛ ውጪ ካለን ከኛ ውስጡን የሚያውቁት እነሱ ነውና አሁን ይሁን ወይም አንድነቱ እንዳይጎዳ ወይ እንዳይደረግ የሚከለክሉ ነገሮች አሉ። ግን እንዳለ ብቻ ከነግሳንግሱም ቢሆን አንድነት እንሁን ብሎ ካደረጉ በኋላ እነሱ ያውቁታል። ችግሩ እንዳይገጥማቸው በጥንቃቄ መሄድ አለባቸው። በተለይ በኤክስኪዩቲቭ ኮሚቴ ውስጥ ያሉት ይሄ በየትኛውም ደረጃ አደረጃጀት ሲመጣ የሚከሰቱት ነገሮች አሉ። መጀመሪያ ሲቀርቡ ጥሩ ይመስሉና ደህና መስሎ ይመጣሉ። አመጣጣቸው ይሄ ነው። እኛ በድርጅታችን አይተናል። ቆንጆ ሸሚዝና ክራባት አድርገው እኔ ኢንጂነር ነኝ እኔ እንደዚህ ነኝ ብሎ የመጡ ሰዎችን እናውቃለን። በኋላ ላይ ስርቆት፣ ሌብነት ገብቶ ብዙ ሜስ ፈጥሮብናል እና ካለን ከምናውቀው ብዙ መጥቀስ ይቻላል ብዙ መጥቀስ ይቻላል እና እንደዚህ አይነቶቹን ስነ ምግባር ሁኔታዎችን በሙሉ ማየት ተገቢ ነው እና ይሄ ሊታይ ይገባል። አለበለዚያ እሱ አይነት ነገር እንኳን ቢፈጠር የሚወሰደው እርምጃ አስቸኳይ አክሽን የኤክስኪዩቲቭ አክሽን ይባላል። እሱን ፈጥኖ የሚወስድ አካል እንደዚህ አይነቶቹን ማዘጋጀት እና አስቀድሞ ሁሉ ነገር ማየት ለትግሉ ይጠቅማል። ምክንያቱም ወደ ውስጥ የተመለሰ ነገር ብዙ ጊዜ ጉዳት አለው። አንድ ነገር ወደ ውስጥ ወደ ውስጥ እንዳይመለስ ከውጭ ከትልቁ ኃይል ጋር መታገል ያለባቸውን ትግል እንዳያደናቅፍ ውስጡን በደንብ አድርጎ እያዩ በቁርኝት የሚከታተሉትን እየተከታተሉ ሌሎቹንም እያሳመኑ ኢኪቲቭ የሚሄድባቸው አመራሮችን አስተካክለው ሌሎቹንም ብራንቾቹን የሚያሳምርበት ሁኔታ ያስፈልጋል። ይሄ ነው መሆን ያለበትና በዚህ አይነት ከሆነ አሸናፊ ሆነው ይወጣሉ። ድሉም ቀላል ይሆናል። ሌላው ከአማራ ህዝብ ከአማራ ክልል ላይ ጦርነቱን አውጡ የምንልበት ምክንያት አለ። እሱን በደንብ አድርገን አስረግጠን ደጋግመን የምንናገረው ነገር ነው። ምክንያቱም አብይ አህመድ አዲስ አበባ አዲስ አበባ ብቻ ዙሪያውን ብትቀር ሌላው ቢተራመስ ቢጠፋ ቢያል ጉዳዩ አይደለም። እሱ ነው የሚፈልገው። ስለዚህ አብይ አህመድን አንቆ ለማውጣት አብይ አህመድን ቅስሙን ለመስበር ብልግና አንገቱን እንዲደፋ ማድረግ የሚቻለው ሰራዊቱ አሁን ባለው አደረጃጀት አንድ ወጥ የሆነ ውስጥንም ውጭንም ወደፊትም የሚገፋ ኃይል ለሁለት ከፍሎ ለሶስትም መድበው በሶስትና በአራት አመዳደብ መድበው በክልሉ ላይ እየደረገ ያለው እዛው ተዋጉልኝ ብሎ የላኳቸውን የሚመታና የሚያስወግድ ሌላው ወደፊት ገፍቶ የሚሄድ ወደ ሸዋ ሰራዊትን በብዛት ማስገባትና አስፈላጊውን ድጋፍ እያደረጉ ከሸዋ እዞች ጋራ ወደፊት የሚገፉበትን ሁኔታ ስትራቴጂ ማውጣት። ይሄ ለጦር ጠበብተኞች ይጠፋሉ ብዬ አልጠብቅም እና እንደዚህ አይነቶቹን ማድረግ የጠላትን ቅስም ይሰብራል፣ ድሉም ይጣደፋል። ምክንያቱም ይሄን የተቆረጠው ኃይል ወደኋላ የተቆረጠው ኃይል ተስፋ መቁረጥ ውስጥ ይገባልና እሱን ማድረግ መቻል አለባቸው። ወደፊት የሚሄደው መገስገስና ህዝቡንም በፕሮፓጋንዳ አሁን ከዚህ ጋራ በተያያዘ የምንነገር ነገር ቢኖር የራሳቸው ፓብሊክ ሪሌሽን አቋቁሟል። ፓብሊክ ሪሌሽኑ ብቻ ከሁሉም ቦታ ላይ የሚሰበሰበው ሪፖርት ለህዝብ ማሳወቅ ያለበት ሁሉም በየአቅጣጫው ሳይሆን በአንድ እዝ ስር ፓብሊክ ሪሌሽኑ ነው መበተን ያለበት። ፓብሊክ ሪሌሽኑ ነው። ትልቁ ሚዲያ ደግሞ ተጨማሪ የራሳቸውን ሚዲያ በፍጥነት ማቋቋም የሚችሉበትን ሁኔታ እሱ ላይም ትልቅ ስራ መሰራት አለበት። እንዲህ አይነቱን ከሰሩ ድሉ የሁለትና የሶስት ወር ይሆናል። አማራ ትልቅ ህዝብ ነው። አማራ በትልቁ መሄድ የሚችል ህዝብ ነው። አማራ ታዋጊ ነው። አማራ ኃይለኛ ነው። አማራ ወደኋላ ራሱን መጎተት የለበትም ለማለት ወዳለው። ሀብታሙ ከልብ አመሰግናለሁ።
አመሰግናለሁ። እንግዲህ ያው የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል ከተባለ በኋላ እንግዲህ የተለያዩ አስተያየቶች ይሰጣሉ። ትግሉን በቅርብ ሂደት የሚከታተሉ በርከት ያለ ህዝብ እንግዲህ ድጋፍ እየሰጠ ነው። በተለይ ከሀገር ውስጥም ከውጭም አገር ቤት እንግዲህ ባህር ዳር ላይ ርችት እስከ መተኮስ፣ ዛሬም ደግሞ አንዳንድ አካባቢዎች ላይ በሰልፍ በአደባባይ ድርጅቱን መመስረት ምክንያት አድርጎ ህዝቡ ደስታውን እየገለጸ ነው። ይሄ እንግዲህ ለፋኖ መሪዎችም የፋኖ ታጋይ ለሆነም ትልቅ አደራ ይመስለኛልና ከግልና ከቡድን ፍላጎት ወጥቶ የአማራ ህዝብን አጀንዳ ቅድሚያ ሰጥቶ ዳር ለማድረስ ህዝብ ምን ያህል በጉጉት አንድነቱን ይጠብቅ እንደነበር ማሳያ ነው። በዛ ልክ እንግዲህ በተጠበቀው ልክ አመራሩ መገኘት አለበት። በሌላ በኩል እንግዲህ ለመለየው ለባሹ ጨምሮ በሀገር ውስጥም በውጭም ላለው ህዝብ ደግሞ ጥሪ ቀርቧልና እንደው አጠቃላይ በተለይ መለየው ለባሽ ሰራዊቱ፣ ፖሊሱ፣ ባንዳ አድማ ብተናና ሚሊሻውን ጨምሮ እንግዲህ በየደረጃው ያለው የጸጥታ ተቋም ሁሉ አብይን ስርዓት ለማስቀጠል ነው የህይወት መስዋዕትነት እየገበረ ያለው። በዚህ ሂደት ውስጥ አገር እያፈረሰ አገር እየበተነ ያለበትን ፕሮጀክት ለማስፈጸም ነውና አላስፈላጊ መስዋዕትነት እየከፈለ ያለው። የአማራ ፋኖ ብሔራዊ ንቅናቄም በመጀመሪያ እንደተቋቋመ ጥሪ ካቀረበላቸው ወገኖች መካከል የመለየው ለባሹ ነውና እሱም ደጋግመው አንስተዋል። በተለያየ አቅጣጫ የጦርነቱ መራዘም የእርስ በርስ ጦርነት አይደለም እኛ የሰለጠነው ድንበር ለመጠበቅ ነው የሚሉ ወታደሮች ድምጽ መሰማት የጀመረበት፣ እንዲህ ያሉ ደግሞ የሚታሰሩ የሚገደሉበት ሁኔታ በግልጽ የታየበት ሁኔታ አለና እንደው አጠቃላይ የሚነሱ ጥያቄዎች እንዳሉ ሆኖ የፋታ ጊዜ አያስፈልግም ወይ? ነገሮችን አይቶ ይሄ የተጀመረ ጥረት አንድ እንዲደርስ፣ በሌላ በኩል ደግሞ መለየው ለባሹን ጨምሮ ጥሪ የተደረገለት ወገን ምን አይነት ምላሽ መስጠት አለበት? ይሄ እንግዲህ በወታደራዊ ስነ ምግባር ላይ የበላይ በተለይ አንድ ጀነራል መኮንን ከሆነ በኋላ በጦር ሜዳ ላይ እያዋጋ የሚሰዋ ወይም የሚሞት ጀነራል ወደ ውስን ነው። እንደየአደረጃጀቱ እንደየአመራሩ ነው የሚሞተው በየትኛውም ዓለም ላይ። የኢትዮጵያ ከዛ የተለየ አይደለም። አሁን ኢትዮጵያ ውስጥ ጀነራል ማዕረግ ላይ ከደረሰ በኋላ ወደ መስመር ገብቶ መስመራዊ መኮንን አይባልም። መስመራዊ መኮንን እስከ ሻለቃ ግፋ ብል እስከ ኮሎኔል ነው። የእነሱም ቦታ ተክቶ የሚሰራ የጀነራሎቹ በከተማ ተቀምጦ ነው አመራር ካርታ እየነደፉ አመራር የሚሰጡት ሎጂስቲክ ምናምን እንደዚህ አይነቱን ነው። እነሱን የሚነካቸው የሚያሰጋቸው የለም። ቤተሰቦቻቸውንም የሚነካ ነገር የለም ጀነራሎች። ስለዚህ ጀነራሎች ጀነራል ነን የሚሉ ሰዎች የሚያልቀው የነሱ ልጆች፣ የነሱ ቤተሰብ፣ የነሱ ዘመድ አይደለም። የአብይ አህመድም ዘመድ አይደለም። የአዳነች አቤቤ አይደለም። የሽመልስ ቤተሰብ ዘመድ አይደለም። አንዳቸውም ዘመዶቻቸው ወደ ውጊያ እንዲሄዱ ወደ ጦርነት እንዲሄዱ አይፈቅዱም። እንዲሞት የሚፈለገው የደሃው ልጅ ነው፣ የአርሶ አደሩ ልጅ ነው። የከተሜ ትምህርት ቤት ላይ በመማር ላይ ያሉት የምንሰማ የደሃ ልጅ ነው እና በገንዘብ ሁሉ መሸጥ እና መለወጥ የጀመሩበት ነው። ይሄ ወታደሩን ወደ ተፈለገው ጥሪ የአማራ ፋኖ ብሔራዊ ንቅናቄ ባቀረበው ጥሪ መሰረት ወታደሩን ወደ ፍጻሜው ላደርስ የሚችለው መስመራዊ መኮንኖች ከኮሎኔል በታች ያሉት ናቸው፣ ኮሎኔሉንም ጨምሮ እና እነሱ እምቢ ማለት ነው። ምክንያቱም ነገ በውጊያ ተሸንፈው ተበትነው እንደ ናዚ ሰራዊት እየተሰደዱ ካሉበት ቦታ ሁሉ ላይ እየተጠቆሙ መያዝና ወደ እስር ቤት መሄድ ተጠያቂ መሆን ይመጣባቸዋል ተራ ወታደር ሳይ። ምክንያቱም አንድ ትልቅ ነገር ማስታወስ ፈልጋለሁ። ተጠያቂነት ተደርጎ አይታወቅም። በደርግ ጊዜ የነበረው የኢትዮጵያ ሰራዊት ተበትኖ ሰብስቧቸው ሜዳ ላይ በኋላ ግማሹን ኮሎኔል ማዕረግ ምናምን ያላቸው ሻለቃ ምናምን አስሯቸው ከተወሰነ ጊዜ በኋላ ለቀቋቸው። ፍርድ አላገኙት ጀነራሎች ናቸው የተፈረደባቸው እና ያውም እንደዚህ አይነት ድርጊት ተደርጎ ትምህርት አልሆነም እና ስለዚህ አንድ አገር ሰራዊት በአገር ውስጥ ያለው የእርስ በርስ ጦርነት ውስጥ ተሳታፊ ሆኖ ህዝብን ጠላት አድርጎ የፈጀ እንደሆነ በህግ የሚጠየቅበት ህጋዊ የወንጀል ህጎች አሉ፣ የወንጀል ስነ ስርዓቶች አሉ። በዛ የሚጠየቅበት አለ። እንኳንስ አሁንና በድሮ
ጊዜ በ48 እና በ52 ዓመተ ምህረት በወጡት የወንጀለኛ መቅጫ ህግና ስነ ስርዓት ላይ ይህንን በተመለከተ በግልጽ የሚያሳይ የቅጣት ደረጃ አለ። አንድ ወታደር ምን ማድረግ እንዳለበት እና በዛ ይቀጣል። በዓለም አቀፍ ደንብም በሰው ዘር ማጥፋት ወንጀልም ይከሰሳሉ። ይሄ በአሁኑ ሰዓት ላይ ጎልቶ እየመጣ ያለ ነው። ወደፊት እየመጣ ነው፣ እየሰፋ ነው እየመጣ ያለው። ይሄ እየተነሳ ነው ያለው። ይሄ የተረስቶ ዝም ብሎ አሸነፍን ተሸነፈ ተብሎ የሚቀር አይደለም። እያንዳንዱ ሲንግል ፐርሰን እና እያንዳንዱን ግለሰብ ወደ ፍትህ ወደ ፍርድ ማቅረብ የሚቻል ደረጃ ላይ እኔ ታዝዤ ነው የሚባል ነገር የለም፣ አይሰራም። ምክንያቱም ገሏል፣ ፈቃደኝነቱን ሰጥቶ ተኩሶ ገሏል፣ አቆስሏል፣ አቃጥሏል። በተሰጠው ሙያ ከባድ መሳሪያ ተኳሽ የሆኑ እንደዚህ ሁሉ ወታደሮች ያንን ፈጽሟልና ከመጠየቅ አይድኑም። ስለዚህ ምንድነው ወታደሩ ጥሪውን ተቀብሎ ባለቆቻቸው ላይ በተለይ በመስመራዊ መኮንኖች ላይ የምናደርገው ውጊያ ምንድነው? ከማን ጋር ነው እየሰራን ያለነው? ምንድነው? ለምን ነገ ተጠያቂ አንተ አትሆንም ወይ? እኔንም ተጠያቂ አታደርግም ወይ? እኔ አንተን አሳልፌ እሰጣለሁ። በዚያን ጊዜ እንዲህ አይነት ነገር ሲመጣ አንተ አትጠየቅም ወይ የሚለውን ለአለቆቻቸው ማሰማት መቻል አለባቸው። አለቆቻቸው ይህንን ጥሪ መስማት አለባቸው። ጀነራል መኮንኖችም ደግሞ ጀነራል መኮንኖች ነን የሚሉት ሆዳቸውን ያከራዩት የኢትዮጵያን ሀብት የሚዘርፉት ዱባይ ነጋዴ ጀነራሎች፣ በዱባይ ቤት እየሰሩ ያሉ ጀነራሎች፣ የወርቅ ንግድ ላይ የተሰማሩ ጀነራሎች፣ አብይ የሀገሪቱን ሀብት እንዳለ የሚያፈስላቸው ሰዎች፣ እነዚህ ትልልቅ ማዕረግ ያለ ልክ የተሰጣቸው ሰዎች ከሚጠየቁበት ደረጃ ላይ እነሱን ለማድረስ እነሱም እዛ ውስጥ ከመግባታቸው አሁን ላደረጉት ነገር ተጸጽተው ሊወስዱ የሚገባውን እርምጃ ካልወሰዱ ጉዳዩ ይጨምራል፣ ወንጀሉ በእነሱ ላይ ይበረታል። የሚቀር ነገር አይደለም። እድሜ ይስጠንና በቅርብ ጊዜ ውስጥ ደግሞ ይሄንን እናያለንና ሀብታሙ ጥሪው ትክክል ነው። ጥሪውን ወታደሩ ተቀብሎ የማይመለስና የአማራን ህዝብ እንደነበረ ጨርሳለሁ እንደጀመርኩት ብሎ የሚቀጥል ከሆነ በእነሱ ላይ በትሩ ይበረታል። ወደፊትም ከተጠያቂነት የሚድኑ አይደሉም። ይሄንን አስረግጬ ደጋግሜ ለእነሱ ነግራለሁ። እነሱ ብቻ አይደሉም። ሚሊሻ የተባለ የአማራ አርሶ አደር እንደሌሎቹ አርሶ አደር የሆነው ውትድርና የ3 ሳምንት የ4 ሳምንት መሳሪያ ማጽናትና መተኮስን አስተምሮ ጠመንጃ ሰጥቷቸው ተዋጉልን ብሎ ያሰማሯቸው እርስ በርሱ የጎረቤት ልጅ የዘመድ ልጅ እየገደሉ እነሱም እየሞቱ ያሉት ሚሊሻ ፖሊስ ነኝ የሚለው ሁሉ መሳሪያቸውን ወዴት መመለስ እንዳለባቸው ምን ማድረግ እንዳለባቸው ሊያስቡ ቁጭ ብለው ሊያስቡ ይገባል። በዚህ አደረጃጀት ውስጥ ጥሪ ቀርቦላቸዋል። ይሄንን የማይቀበሉ ከሆነ ያልቃሉ ማለት ነው ሀብታሙ። ስለዚህ ተገቢ ነው፣ ጥሪው ተገቢ ነው። ወደኋላ ይሄ ማሰብ አለባቸው። ወታደሩም ሚሊሻውም ፖሊሱም ለማን ነው የሚዋጋው? ማንን ነው ለማኖር የሚፈልገው? የኔ ስራ የሚለውን ማወቅ አለባቸው። ጥልቅና ጽኑ እምነት አለኝ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በተለይ አገር ቤት ላለውም ውጭ ላለውም ህዝብ በተለይ ለዲያስፖራውም ጥሪ ቀርበዋል። ከዚህ ቀደም እንግዲህ በውጭ ያለው አደረጃጀትን በተመለከተ በተለያየ መንገድ ይነሱ የነበሩ ሀሳቦች አሉ። ይህን ትግል በአንድም ሆነ በሌላ መንገድ ለትግሉ መጀመር በጎ አስተዋጽኦ ያደረጉትን ያህል መኖራቸውን ያህል ይህ ትግል ደግሞ በአንድም ሆነ በሌላ መንገድ ተጠላልፎ እንዲቀር በአንድም ሆነ በሌላ መንገድ ደግሞ በአደባባይ ራሳቸውን አይግለጡ እንጂ ተግባራቸው የገለጣቸው ግለሰቦች፣ አደረጃጀቶች ሁሉ የታዩበት ጊዜ አለ። ከዚህ ከፋኖ የአማራ ህዝብ ህልውና ትግል ጋር በተገናኘ ለአማራ እንቆረቆራለን፣ ለፋኖ እንቆረቆራለን በሚል ይህን ትግል የሚያዳክም መሪዎቹን የሚከፋፍል እርስ በርስ እንዳይተማመኑ ለማድረግ ስንት ድራማዎች፣ ስንት ሴራዎች የነበሩበት ሂደት አለ። በቅንነት ደግሞ ይህ ትግል መስመሩን ሳይስት ለአማራ ህልውና እንዲያስከብር የአማራን ጥያቄ ወደ ጎን እንዳያደርግ ሲያሳስቡ የነበሩ በገንዘባቸው በጊዜያቸው ሲደግፉ የነበሩ አደረጃጀቶችም ግለሰቦችም ያየንበት ነው። የአማራን ገንዘብ በአማራ ህዝብ ስም የተሰበሰበን ገንዘብ ደግሞ ይህን ትግል ለማዳከም የተለያየ እንቅስቃሴዎች የነበሩበት ነው እና ከዚህ ትርምስ በኋላ አሁን የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። በእርግጥ ምስረታውን ተከትሎ መነሳት ያለባቸው ጥያቄዎችን በአግባቡ ማንሳት፣ የአማራን አደራ እንዲወጣ ማሳሰብ፣ ማስገንዘብ ይገባል። ጥርጣሬዎች፣ አስተያየቶች በአግባቡ ተደራጅተው መቅረብ አለባቸው። ከዛ ውጭ ግን በተለይ የመከፋፈል የማዳከም ለፋኖ ተቆርቋሪ መስሎ ደግሞ በፋኖ ማሊያ ለብልጽግና መጫወት እንዲህ አይነት ችግሮች ባለፉት የታዩና በተግባር እየተገለጡ የመጡ ችግሮች ናቸውና ከዚህ አኳያ በተለይ አማራ ፋኖ አንድ የፋኖ ድርጅት ይምጣ፣ አንድ መሪ ይምጣ፣ አንድ የፋኖ አደረጃጀት ይፈጠር የሚለው ወቀሳም ከዲያስፖራ አንዱ የክፍፍል መነሻ ነበርና ይሄን ጥሪ ተከትሎ በተለይ በዲያስፖራ በኩል ሊወሰዱ የሚገባቸው እንደው ትግሉን ለመደገፍ ትግሉን ለማደናቀፍ ተልዕኮ ተሰጥቷቸው የሚንቀሳቀሱ እንዳለ ሆኖ ነገር ግን ትግሉ ደግሞ ዳር እንዲደርስ በጎ አስተዋጽኦ
ያላቸውን ጨምሮ ይሄንን አደራ የፋኖ መሪዎች እንዲወጡ ከወረቀት ባለፈ ስምምነቱ አንድነቱ በተግባር እንዲገለጥ ለማድረግ ዲያስፖራው ምን ማድረግ አለበት? በተለይ አማራ ብሔር ተወላጆችን ጨምሮ ኢትዮጵያ እንድትቀጥል እንፈልጋለን የሚል ሁሉ ጥሪ ቀርቦለታል። እዛ ሀገር ላይ የተረጋጋ ሰላምና መረጋጋት እንዲመጣና ከዚህ አኳያ እንደ እርሶ የሚያስተላልፉት መልእክት አለ ወይ? ቁልፍ ነገር ነው። ትልቁ ቁልፉ እዚህ ጋር ነው። ዲያስፖራን በተመለከተ ዲያስፖራ ወደ ዓለም አቀፍ ዲያስፖራ እንሄድና ብናየው ትምህርት ላይ ሁሉም ትምህርት የሚሆኑ አገሮች መካከል አንዱ ትልቁና በጣም የሚያስቀና አደረጃጀት ያለው የእስራኤል ዲያስፖራ ነው። የእስራኤል ዲያስፖራ እስራኤል በአንድ ነገር ላይ ኮሽ ባለ ቁጥር ውጪ ያለው እንኳን ገንዘቡን ራሱን በአስጨናቂ አውሮፕላኖች አያርፉም በተባሉበት ጊዜ አስታውሳለሁ። የኢትዮጵያ አውሮፕላን በዛ አይነት ሁኔታ ላይ እንኳን ይበራልና የኢትዮጵያን አውሮፕላን ተከራይተው ወደ ሀገራቸው የሚሄዱ ዲያስፖራ የእስራኤል ዲያስፖራን ሳየው ያስቀናኛል። በጣም ነው የሚቀናው። የገንዘብ ጉዳይ አይደለም። በሀገራቸው ሄደው ከሀገራቸው መንግስት ህዝብ ጎን ቆመው ለመሞት የሚሄዱትን ሳያቸው በጣም ነው የሚቀናው። የኛ ዲያስፖራ ብዙ ጊዜ እርግጥ ነው ዲያስፖራው የኛው ዲያስፖራ ምንድነው የሆነው? በእኔ በማቀው እኔም በነበርበት አመራር ላይ የቅንጅትን ኮሚቴ አስታውሳለሁ። ዲያስፖራ መጠን የሌለ ገንዘብ ነው ያዋጣው። መጠን የሌለው ግል ነው ያካሄደው ለቅንጅትና በኋላ እነ ብርሃኑ ነጋ አከሸፉት እና ምንድነው ብዙዎቹ ገንዘብ በልተዋል። ዲያስፖራ የሰበሰበውን ገንዘብ ወስዶ የግል ኑሯቸውን ቤት የገዙት የግል ኑሯቸውን ያመቻቹት ግለሰቦች ዲያስፖራውን አማሯል። ያ ሲል ሁሉም ገዝቷል ማለት አይደለም፣ ሁሉም ወስዷል ማለት አይደለም። ግን አመራር ላይ የነበሩ ሰዎች እንደፈለጉ ተጫውተውበታል፣ ጠጥተውበታል፣ ተዝናንተውበታል። ከሀገር ወደ ሀገር በፈለጉ ሰዓት ላይ እየተነሱ የሚያስፈልጋቸውን አድርገው ፈንጭተዋል። ከዛ ጊዜ ጀምሮ ዲያስፖራ መደንገጥ ውስጥ ገብቷል። የኢትዮጵያ ዲያስፖራ ገንዘብን ለማንም እየሰጠሁት እንደዚህ ለምን ሆናለሁ የሚል እንደነበረ አስታውሳለሁ። ከዛ በኋላ ግንቦት ሰባት መተው ሁላ እንደገና ግንቦት ሰባት የሰራውን ሁሉም የሚያውቀው ነው። ዲያስፖራ ገንዘቡን አዋተው ብዙዎቹ እስከ ለዘላለም የሚበቃ ገንዘብ ኮሚሽን እየወሰዱ በኮሚሽን የሚሰሩ ለራሳቸው ህይወት ኑሯቸውን ያመቻቹ ሰዎች እንዳሉ እነዛም እንዳደሟቸው ውጤቱ ከዛ በኋላ የተባለውና የሆነው ነገር ሌላ ሆኖ ሲገኝም ዲያስፖራ ወደኋላ ባክ ለማድረግ ችሏል እና ይሄ ዲያስፖራውን አስደንግጧል። ነገር ግን ዲያስፖራ ያንን አይነት ሁኔታ ሁሉ ጊዜ ይገጥማል ማለት አይደለም። ጥንቃቄንና ታማኝነትን ታማኝ የሆኑ ሰዎችን ማፈላለግና ማግኘት ነው። ዲያስፖራ በብሔር ተከፋፍሏል ወይ? ዲያስፖራ እንደ አገር ቤቱ በጎሳ ላይ ነው ወይ የተመሰረተው የምንለውን ብንወስድ አዎ እንትኑ ደርሷል። እዚህ ቫይረሱ በትክክል ሁሉም ጋር ደርሷል። ሁሉም ነካክተዋል። ሁሉም ተነክተዋል። ስለዚህ የአማራ ዲያስፖራ ውስኑ ነው የሚታገለው፣ ሙሉ አይደለም። ከአንጀቱ የሚታገለው የተወሰኑ ነው። በብዛት ያለው የአማራ ዲያስፖራ ነው። በተለይ ኤሊቶቹ የአማራ ምሁራን ውጭ ሀገር ያለው ሁሉም በየጓሮ በየደጃፉ ላይ ቁጭ ነው ያደረገው። አንድ ድርጅት ነው የፈጠረው። ወደ 50 አካባቢ ድርጅት መፍጠር ማለት ምን ማለት ነው? በአንድ አማራ ስም በአንድ አገር ስም የሚሰራው ስራ ምንድን ነው? ይሄ ትልቅ ኢጎ ነው። ሁሉም እኔን ነው አዋቂው እኔ ነኝ፣ እገሌ አያውቅም፣ እገሌ ከገሌ ይበልጣል፣ እገሌ እኔ እበልጣለሁ የሚል በጣም ኋላ ቀር አስተሳሰብ ነው ያለው። ምስጢር ነው። ምስጢሩ አገራዊ ጉዳይ ምስጢር ለአገር ነው እንጂ አገሩ ኤክስፖዝ ከሆነ በኋላ እኮ የተገለጠውን ነገር አንተ ደብቀህም ሰውረህም የምታስቀረው ነገር አይደለም። ለራስህ ልትጠቀም ካልሆነ በቀርና እንዲህ አይነት ነገር እንደ ምስጢር አድርጎ የሚያዩ ሰዎች አሉ። ይሄ የአማራ ኤሊቱ ነው። የኦሮሞ ኤሊቶች በእውነቱ የማያውቁትን ነው እየሰሩት ያለ፣ የተረዱትን አይደለም። ስለዚህ እነሱ አንዳንዶቹ ወደ ስህተት ተሳስቷል የሚለው ውስጥ ቢገቡ መልሶ ያበደ ሰው ተሽሎታል ሲባል ወደኋላ
ይመለሳል። ልክ እንደዚህ እየሆኑ ነው ያሉት። በአጠቃላይ ዲያስፖራ የኢትዮጵያ ኤሊቱ በሙሉ የተማረ ሰው ሁሉንም ያካተተ ሁሉንም ያፈቀረ በአንድ እንትን ላይ ካልሄደ ወደ ኋላ ሄደን የድሮ ቁርሾ የድሮ ጭቅጭቅ የድሮ እንዲህ ወገሌ ሆኗል የሚለውን እያለን የምንሄድ ከሆነ እገሌን እንደዚህ እያደረገን የምንሄድ ከሆነ ዲያስፖራ አይጠራም። ምክንያቱም ውስጥ ላለው ወደ ውስጥም ወደ ሀገር ቤት መሬት ላይ ላለው መርዝ ነው የሚሆነውና ይህንን ሰንኮፉን ከአእምሮ ከአንደበታቸው ከውስጣቸው ጨርሶ መንቀል መቻል አለባቸው። ማንም ከማንም እንደማያንስ ማንም ከሁሉ ጋር እኩሉን እንደሆነ አገሬ ሰው ኢትዮጵያዊ አንተ ወንድሜ ነህ አንተ የኔ ነህ አንተ ከጎኑ ላይ ካላሰለፈ ነገም ታጥቦ ጭቃ ነው። አሁን ለሚሄደውም ነገር እንቅፋት ነው የሚሆነውና ኢትዮጵያዊ ወደ ኢትዮጵያ ነው፣ ፋኖ ወደ ኢትዮጵያ ነው የሚሄደው፣ የብሔራዊ ንቅናቄው ወደ ኢትዮጵያ ነው እየሄደ ያለው። ስለዚህ ኢትዮጵያ አንድነት ላይ ካልሰራ ድብቅ ስውር ልክ የቤተሰብ እንትን አይነት ነገር የሚሰራ ስራዎችን እሰማለሁ አያለሁ። ይሄ አያዋጣም። ስለዚህ አሁን ዲያስፖራ ወደኋላ ተመልሶ በቅንነት ምሁራኑ በቅንነት ማገልገል አለበት። ምሁራን በታማኝነት እኔ ታማኝ ሆኜ ያገለግላችኋለሁ፣ እኔ ከእናንተ ጎን እቆማለሁ፣ እናንተም እርዱኝ ብሎ ፊት ለፊት ላይ ያን እታች ያለውን ለመርዳት የሚያስችል ገንዘብ ማሰባሰብ ላይ ማተኮር፣ ፖለቲካውን የውጭ ዲፕሎማሲውን መስራት፣ ፖለቲካውን መቅረጽ፣ ዲያስፖራ ወደፊት በአገሩ ላይ ሙሉ ስልጣን እንዲኖረው የሚያስደርግ ምክክር መማከር፣ ዲያስፖራን ገለልተኛ አድርጎ ውጭ ኗሪ የተባለ ከምንም ጋራ እንዳይገናኝ ተደርጎ የሌላ አገር ሰው አድርጎ መመልከት ፍጹም ስህተት መሆኑን በሕግ የሚደነገግበትን ሁኔታ ለማመቻቸት የሚያስችል ውይይት ውጭ ሀገር ላይ ያስፈልጋል። መነጋገር፣ በዚህ ላይ ተነጋግረው መሰረት ማስያዝ ያስፈልጋል። እንዲህ ካልሆነ ትግሉን እታች ያለውን እንጎታለን፣ ጎታቾች እንሆናለን። ሆድ ያከራዩት ይሄ እንዳይሆን ይፈልጋሉ። ሆዳቸውን ያከራዩት ምሁራኖች አሉ፣ በአብዛኛው አማራ ሁሉም አሉ እና ሆዳቸውን አከራይተው በሆዳቸው ክራይ የሚኖሩት ከዛ በምላከው ገንዘብ ላይ እዚህ የሚኖሩ ሰዎች አሉ። ስለዚህ ሀብታሙ በጣም አስቸጋሪ እንትን ያለው እንደውም ዲያስፖራ ነው። ጦርነት ላይ የሚሞቱት እና የሚወድቁት ብቻ አይደለም፣ ሀገሪቱ ላይ ሽብር በሀገሪቱ ላይ በሽብርተኛው ስርዓት ላይ ሽብርተኛ ብሎ ለመጥራት የማይፈልጉ ምሁራኖች አሉ። አይፈልጉትም። ውሸት ነው የሚናገሩት የሚሰሩት እና እንደዚህ አይነቶቹን መለየት በትክክል በቅንነት አገራዊ ጉዳይ ቅንነትን፣ ታማኝነትን፣ ትክክለኛ ሰው መሆንን ይፈልጋል። ይሄ ካልሆነ የሀገሪቱን የወደፊቱን ሁኔታ ሁሉ ማጥራት አንችልም። ስለዚህ ማጥራት መጽዳት አለበት። የኢትዮጵያ ጉዳይ ፍጹም መጽዳት አለበት። ስለዚህ ውጭ ሀገር ነዋሪ በዲፕሎማሲ በደንብ ነው መሰራት ያለበት። ብቻዬን እኔ ዲፕሎማሲ ሰራው ሄጅ ያለው ብዬ ባወራ ዋጋ የለው፣ ምንም ዋጋ የለው። ሌላውም እንደዚህ ያደርጋለሁ የሚል ዋጋ የለውም። እሱ ዋጋ የሌለን ነገር። ዲፕሎማሲ የጋራ ስራ፣ ዲፕሎማሲ ገንዘብ ማሰባሰብ የጋራ ስራ ነው። ገንዘብ በትክክለኛ ቦታ ላይ ለመዋሉ ማረጋገጡ የጋራ ስራ ነው እንጂ የአንድ ቡድን የአንድ ግለሰብ ሊሆን አይገባም እና ይሄ ነው መሰራት ያለበት። ሀብታሙ ዲያስፖራው ትኩረት ማድረግ አለበት። ኮንሽንስ መሆን አለበት። ከአሁኑ በኋላ ወንድም ሴትም ውጭ ሀገር ነዋሪ ሁሉ ደክሞ እንደሚኖሩ የሚታወቅ ነው። ለፍቶ የሚኖሩ ህዝቦች ናቸው እና ቅድም እንዳነሳው እንደ እስራኤል ዲያስፖራ መሆን ከኛ ይጠበቅብናል። ሀብታሙ ይሄን ለማለት እወዳለሁ። ከልብ አመሰግናለሁ ዶክተር ሺፈራው ኩራቱ። እንግዲህ ሌላው ሀገራዊ ሁኔታውም አብሮ ማየት የሚገባ ይመስለኛል። አብይ አህመድ እንግዲህ አገሪቱን ሀብት ሁሉ መድቤ ጦርነቱን ገፋለሁ እንጂ በክላሽ አታሸንፉኝም ብሎ የተናገረው የዛሬ 3 ዓመት በአማራ ህዝብ ላይ ጦርነት ባወጀ ማግስት ያሰበውን ውጤት እንዳሰበው ማምጣት አለመቻሉን ተከትሎ ነው እና ጦርነቱ ያው 3 ዓመት እየተቃረበ ነው። ነገር ግን ደግሞ ስልጣን ላይ ያለው ባላንጣ ህዝብ ተራበ፣ የህዝብ ኢኮኖሚ ቀውስ ላይ ነው፣ ብዙሃኑ እስካልተቃወመ እስካልተነሳ ድረስ የፈለኩትን አድርጌ ንጹሃንን እያስጨፈጨፍኩ ቀጥላለሁ ብሎ ወሰነበት ሂደት አለ። ያው እንግዲህ የታፈሱ እጅ የሚሰጡት ታዳጊዎች የሚሰጡት ምስክርነት ነውና ይሄ ባለበት ሁኔታ ውስጥ በተለይ ዘንድሮ እንግዲህ አብይ ብቻውን ሮጦ የሚያሸንፍበትን ምርጫ ለማድረግ ከምርጫ ቦርድ ደግሞ ትንሽ ድርጎ የሚሰፈርላቸው ተቃዋሚዎች አጃቢ ሆነው ወዲያ ወዲህ በተቃዋሚ ስም የሚንቀሳቀሱ ተለጣፊዎች ውንውን የሚሉበት ሂደት ይኖራል። አገራዊ ምክክር የተባለውም እንግዲህ ይህንኑ ዓላማ ለማስፈጸም የመጨረሻ ጉባኤን በቀጣዩ በዚህ ወር አደርጋለሁ ብሎ እየተንቀሳቀሰ ያለበት ሂደት አለና እነዚህ ሁለት ጉዳዮች በተለይ እንደ በዛ ሀገር ላይ ለውጥ እንዲመጣ እንፈልጋለን ከሚለው ከፋኖ እንቅስቃሴ ጀምሮ በሌላም መንገድ እየተንቀሳቀሱ ያሉ ወገኖች ትኩረት ሰጥተው ይሄ እውን እንዳይሆን መስራት የለባቸውም ወይ? እንደ ውይይታችን ማጠቃለያ የሚያነሷቸው ሀሳቦች አሉ ወይ? ምክንያቱም አብይን ማስቆም እስካልተቻለ ድረስ እነዚህን ድራማዎች እየሰራ ነገም ደግሞ በህዝብ ስም ተመርጫለሁ ብሎ ይህንኑ ህዝብ እየረገጠ እያስጨፈጨፈ ለመቀጠል ወስኗልና ከዛ አኳያ ሁሉም
በኃላፊነት ስሜት መንቀሳቀስ የለበትም ወይ? እንደው ይሄ ቢደረግ የምትሏቸው አሉ ወይ? ይሄም ራሱን የቻለ ትልቅ ኦብጀክቲቭ እኔ አንተ ባነሳው ምርጫ ላይ እንሳተፋለን፣ ምርጫ ካልተሳተፈን እንሰረዛለን እያሉ የሚያወሩትን ሰምቻቸዋለሁ ምርጫን በተመለከተ እና ይሄ ማስቆም የሚችለው አንድና አንድ ፋኖ ብቻ ነው። ከምርጫ የኢትዮጵያ ሁኔታ ተጠያቂ ወደሚካሄድበት ሁኔታ ላይ ማድረስ ነው። አብይ አህመድ አንተ ባነሳው ሁኔታ ላይ መልክ ላይ የሀገሪቱን ሀብት ዘርፏል። ሀገሪቱን አስይዘው ከአረቦቹ ከምኖቹ ቁጥር ስፍር የሌለው ገንዘብ ወስዷል። መሬት ላይ መኖሪያ ቤት አሰርቷል። የንግድ ድርጅቶችን አቋቁሟል። ሰዎቹን ወደ ታማኝ የሆኑ ሰዎችን ወደ ኤሜሬቶች ያንን የሚያከናውኑ አድርጓል። የእናቱን ወንድም አጎቱን እንደዚሁ ሀብታም አድርገው እዛ የሱ ስራ እንዲሰራለት አድርጎታል። ብዙ መሰረት ጥሏል። አብይ ዘራፊ ነው፣ ቀጣፊ ነው የምንለው ያለ አግባብ አይደለም። ከዚህ የተነሳ ይመስለኛል ተስፋ ወደ ማጣት ይሄዳል ይሄ ምርጫ ቢቆም እና ይሄ ምርጫ ማስቆም የሚችሉት ፋኖ ነው። ህዝቡ የምታየው ነው። ሁል ጊዜ ታገል ስንለው ለነፍሱ ሳሰው እየሞተ ያለው ነፍሱን ሞታለሁ ብሎ ይሳሳል። ነገር ግን እየሞተ ነው ያለው። ይቅርታ እና እየሞተ ያለ ህዝብ ሞትን እንዴት እንደሚፈራ እኔ አይገባኝ። ስለዚህ ታጋዩ ህዝብ አሁን ትናንትና የአደረጃጀት ለውጥ ያደረጉት ፋኖቹ ይሄንን ምርጫን በተመለከተ በሰፊው ቢሄዱበት የተሻለ ይመስለኛል። ትግላቸው ጋራ ፖለቲካውን በደንብ አድርጎ የፖለቲካ ዘርፍ ጭምር የፈጠሩ ስለሆነ ፖለቲካውን በደንብ አድርጎ ለህዝብ ማስረዳት መቻል አለባቸው። በእኛ እምነት ህዝቡ ምርጫ ምንድነው እያለ ያለው ምርጫ ካልመረጣችሁት በዚች ምድር ላይ አትኖሩም ተብሎ ከወዲሁኑ ለህዝቡ እየተነገረ ነው ያለ። ምርጫ እኛን ምረጡ፣ ካልመረጣችሁ ካርድ ጣሉልን፣ ይሄ ካርድ ካልሰጣችሁን እናንተም አትኖሩ እየተባለ ነው ያለው። ይሄ ለዚህ ህዝብ ዋስ ጠበቃ ሊሆን የሚችለው የተደራጀ ኃይል ነው እና ይሄ እሱም ደግሞ አሁን ባለው ሁኔታ ላይ የአማራ ፋኖ ነው። የአማራ ፋኖ ትግሉን ወደፊት ይግፋ። ለነ አብይ ቅስማቸውን ይስበር የምንለው ከዚህ ጋራ ነው። ምርጫ አስመራጭ የሚባል ቦርዱም ራሱ የታወቀ ነው። የቦርድ ጉዳይ ካመጣ ትላንትና እኮ ሰሞኑን ዩጋንዳ ላይ ምርጫ ተካሂዷል ተብሎ ሙሴቬኒ በ75 ነው በ78% ወስጄ አሸነፍኩት ብሏል እና እንደዚህ ነው የሚሆነው። ይሄ በዚህ አይነት ነው የሚያልቀው። ስለዚህ አሸነፍ ካለበት ጊዜ ጀምሮ ወደኋላ ተመልሰው እንደገና በህዝብ ጫንቃ ላይ መቀመጣቸው የማይቀር ስለሆነ ይህንን ነገር ማስቆም መቻል አለበት። ምርጫ የሚባል ነገር የለም። በሀገሪቱ ላይ ቀውስ ተፈጥሯል። የኢኮኖሚ ቀውስ አለ፣ የማህበራዊ ቀውስ አለ። ሀገሪቱ በተለያየ ቦታ ላይ ጠላት ገብቶባታል። ሱዳን ወስዷል፣ በግራና በቀኝ በታችና በላይ የሀገሪቱ ሀብት ባክኗል። ህዝብ በስቃይ ላይ ነው ያለው። ሉዓላዊነቷ ተደፍሯል። ህዝቡ በጦርነት ውስጥ ነው ያለው። በኦሮሚያ ጦርነት ውስጥ ከባድ ጦርነት አለ። ስለዚህ አማራ ውስጥ ያለው ጦርነት ደምረ የተኛው ነው ምርጫ የሚመረጠው የምለውን በማየት በዚህ አይነት ሁኔታ ላይ ምርጫ የሚቆምበትን ትግል ማስቆም የሚችለው ጠመንጃ የያዘ ነው። በዲፕሎማሲ ጉዳይ ላይ የሚቆም ነገር አይደለም። ዲፕሎማሲ ስርዓቱን መገርሰስ የሚለው ላይ ነው መነጋገር ያለብን። ስለዚህ ስርዓቱን ለመገርሰስ የታጠቀ ኃይል አንድና አንድ ፋኖና ኦላ የኦሮሞ ሰራዊት ሁለቱ ናቸው ያሉትና ምርጫውን ማደናቀፍ ማስቆም መቻል አለባቸው። ይሄንን ካላደረጉ ህዝቡ ራሱ ተነስቶ አሁን ባለው ሁኔታ ላይ የምታውቀው ነው። ዶክተሮቹ ትላንትና ስብሰባ ምንድነው ሰላማዊ ሰልፍ እናደርጋለን፣ ስራ እናቆማለን ያሉትን አይተናቸዋል። ተልፈስብሰዋል። መምህሩ ተልፈስብሰዋል። የተኛው የተደራጀ ኃይል ነው ምርጫን የሚያስቆመውና ምርጫን አጨብጭበው ገንዘብ የሚከፈላቸው ሰዎች አሉ። ድርጅት ነን ብሎ በየራሳቸው እያንዳንዱ ኢንዲቪዥዋል ሆነው ድርጅት ያላቸው የፖለቲካ ድርጅት ተፈቅዶልናል ብለው የውሸት ሰርቲፊኬት ተይዞ የነሱ የሆነው ሰዎች አሉ። እነዚህ ናቸው ለምርጫ የሚሄዱ ምርጫ ነው ብሎ እንትን የሚያደርጉትና ለነዚህ ገንዘብ ተከፍሏቸዋል። የሚገባ ተገቢውን ገንዘብ እያገኙ ነው ያሉት እነሱ ናቸው እና ይህንን ማስቆም የሚችለው ፋኖ ነው። የፋኖ እንቅስቃሴ አገራዊ ነው መሆን ያለበት የምንለው ለዚህ ነውና አገራዊ ማድረግ መቻል አለባቸው። ምርጫው መቆም አለበት። ትግሉን ሁሉም ሰው መግፋት አለበት። ጦርነት እየተካሄደ ምርጫ ኢትዮጵያ ውስጥ መካሄድ የለበትም የሚል ቅስቀሳ ፕሮፓጋንዳው በሰፊው ሚዲያዎቹ መንቀሳቀስ አለባቸው። ይሄ ነው መፍትሄው። ሀብታም ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ
እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እንደተባለው እንግዲህ ከቃል በላይ በተግባር የሚገለጹ ጉዳዮች ነገ ከነገ ወዲያ ምን ይሆናሉ የሚለው የምናየው ይሆናል። ለሰጡኝ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። እግዚአብሔር ይስጥልኝ ሀብታሙ። መልካም ጊዜ ላንተ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።